ሰላም እንዴት ናችሁ? የሰላም ቲዩብ ተከታታዮች እንኳን በሰላም መጣችሁ ወደዚህ ቻናል። ይህ ቻናል እንግዲህ የአዳዲስ ተማሪዎች ማለትም የጀማሪ አማርኛና እንግሊዝ ሌሎችንም ቋንቋዎች ከመጀመሪያው ጀምረን የምናስተምርበት ቻናል ስለሆነ ሁላችሁም መማር የምትፈልጉ ልጆች ሰብስክራይብ እና ላይክ በማድረግ ይህን ቪዲዮ መጀመር ትችላላችሁ፣ መጀመር አለባችሁ። ለጓደኞቻችሁ እንዲሁም መማር ለሚፈልጉ ሼር በማድረግ ልትተባበሩን ትችላላችሁ ማለት ነው። እንግዲህ በዛሬ ትምህርታችን ይዤላችሁ የመጣሁትኝ እንግሊዘኛ ከዜሮ ከሀ ወይም ከኤ ብላችሁ ለምትጀምሩ ነው ይዤላችሁ የመጣሁትኝ። እንግሊዘኛ እዚህ ላይ እንደምታዩቸው ፊደላቶችን ጽፌያቸዋለሁ። በእንግሊዘኛ መጀመሪያ ማወቅ ያለባችሁ ጠቅላላ በእንግሊዘኛ አልፋቤት ስንት ሌትሮች አሉ ወይም ስንት ፊደላቶች አሉ የሚለውን ማወቅ ያስፈልጋል። ስለዚህ እዚህ ላይ እንደምንቆጥራቸው ከሆነ ጠቅላላ ስንት ሌትሮች አሉ? 26 ሌትሮች አሉ። ነገር ግን 26 ሆነው ካፒታል ኤንድ ስሞል የሚባል አለ ማለት ነው። በእንግሊዘኛ ካፒታል ምንድነው? ስሞል ሌተርስ ምንድነው? እዚህ ላይ ካስቆጠርኳችሁ በኋላ ይሄኛው በካፒታል ነው የጻፍኩላችሁ። ከዛ ስሞል ሌተሮችን ደግሞ እዚሁ ላይ ጽፍላችኋለሁ። በአማርኛ ደግሞ እንዴት እንደሚነበብ ለሚከብዳችሁ አማርኛ ማንበብ ለምትችሉ በአማርኛም እንዲሁ አሳያችኋለሁ ማለት ነው፣ እንዴት እንደምንጽፈው። ስለዚህ ሁላችሁም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዚህ ላይ ያሉትን ደጋግሜ አስቆጥራችኋለሁ። ከዛ ስሞል ሌተር ደግሞ እየጻፍኩኝ አሳያችኋለሁ ማለት ነው። ኦኬ። ስለዚህ ሁላችሁም እንደምታውቁት እነዚህን ሁሎችን ማወቅ ያስፈልጋል። ወደ ምንባብ ለመሄድ እነዚህን ግዴታና ግዴታ ማወቅ ያስፈልጋችኋል ማለት ነው። እነዚህን ካላወቃችሁ ማንበብ ፈጽሞ አትችሉም ማለት ነው። ከዛ መጨረሻ ላይ ደግሞ ካፒታል እና ስሞል ምንድነው ካልኩኝ በኋላ ቫውል እና ኮንሶናንት ምንድነው? ቫውል ሌተር ምንድነው? ኮንሶናንት ሌተር ምንድነው? እነዚህንም በደንብ አሳያችኋለሁ ማለት ነው። ኦኬ። አሁን ከኔ ጋር አብረን እንቁጠር። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዚ። ኦኬ፣ አሁን አነበብናቸው ማለት ነው። ቀጣይ ደግሞ እስኪ ወደ ኋላ እናንባቸው። ዚ ዋይ ኤክስ ደብሊው ቪ ዩ ቲ ኤስ አር ኪው ፒ ኦ ኤን ኤም ኤል ኬ ጄ አይ ኤች ጂ ኤፍ ኢ ዲ ሲ ቢ ኤ። በትክክል እንደዚህ ካላችሁ በትክክል አንባችኋል ማለት ነው። ስለዚህ አሁን ደግሞ እዚህ ላይ የማሳያችሁ እነዚህ የምናቸው በሙሉ ካፒታል ሌተርስ ናቸው። በትልቁ ይባላሉ። ካፒታል ሌተርስ ሲነበቡ በድምፅ ተመሳሳይ ናቸው፣ ካፒታል ኤንድ ስሞል። ነገር ግን ቅርጻቸው ይለያያሉ። አንዳንዶቹ ተመሳሳይ ናቸው፣ ካፒታልም ስሞልም ተመሳሳይ ሌተሮች አሉ። አንዳንዶቹ ደግሞ የተለያየ አላቸው ማለት ነው። ስለዚህ ኤ ቢ ሲ
D E F G H I J K L M N O P Q R S T U V W X Y Z ኦኬ ስለዚህ በትንሽ ወይም ስሞል ሌተርስ የሚባሉት ከዚህ ከጎን ላይ የጻፍኳቸው እነዚህን ይመስላሉ ማለት ነው። ድምጻቸው ኤ ስንል ኤ ነው፣ ሁሉም ተመሳሳይ ነው። ግን በምን ጊዜ እንጽፋቸዋለን? እነዚህ በቀጣይም የማሳያችሁ ይሆናል። በካፒታሎቹን መቼ ነው የምንጽፋቸው? ስሞል ደግሞ መቼ ነው የምንጽፋቸው? ነገር ግን ሁለቱም ተመሳሳይ ነው በድምጽ ከሆነ። ግን እንዴት ነው ልዩነቱ? ለምን አስፈለገ የሚለውን በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ለዛሬ ግን ከዚህ ላይ ማንበብ ያለባቸው እነዚህ እንግሊሽ አልፋቤቶችን እንዴት እንደሚነበቡና ስሞል ኤንድ ካፒታል ምንድነው? እንደውም በካፒታሉ ኤ ምን ትመስላለች፣ ስሞል ሌተር ኤ ደግሞ ምን ትመስላለች የሚለውን መያዝ ይኖርባችኋል ማለት ነው። ሁሉንም ልክ በዚህ መልክ ትጽፉታላችሁ አንድ ላይ እያደረጋችሁ ማለት ነው። እየጻፋችሁ መለማመድ አለባችሁ። ቀጣይ ደግሞ አማርኛ ለምትችሉ ቀለል እንዲልላችሁ በአማርኛ ከዚህ ላይ እየጻፍኩኝ ኤ የሚለውን በአማርኛ ቢ የሚለውን በአማርኛ እጽፍላችኋለሁ። ተከታተሉ ማለት ነው። ኦኬ ኤ ቢ ሲ ኖ ሲ ዲ ኢ ኤፍ ጂ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው
ኤክስ ዋይ ዚ በትክክል ዚ ወይም ዜድ እንላታለን። ዚ ኦኬ። ስለዚህ እነዚህን ይመስላሉ ማለት ነው። በጣም ቀላል መንገድ ነው። በአንድ ላይ መጻፍ አለባችሁ በካፒታል ከዛ ደግሞ ስሞል ሌተር ከዛ በአማርኛ ደግሞ ምን እንደሚመስል ምክንያቱም ከዚህ ላይ አማርኛ ማንበብ ለሚችል ሰው እቺ ኤ ስለሆነች ኤ ተብላ ትነበባለች። ቢ ሲ ዲ ኤ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዚ ኦኬ እነዚህን ይመስላሉ ማለት ነው። እነዚህን በደንብ ጥንቅቅ አድርጋችሁ ካወቃችሁ ለቀጣይ እንዴት ነው ወርድ የምንጽፈው የምናነበው ሴንተንስ እንዴት ነው የምናነበው የምንጽፈው ሁሉም ነገር ከነዚህ የወጣ ስለሆነ ልክ የአማርኛ 34 ፊደላቶችን ይዘን ከዛ ቃል እንደምንመሰርተው ሁሉ የእንግሊዝም ተመሳሳይ ነው ማለት ነው። እነዚህን መያዝ ከቻላችሁ ከዚህ በኋላ ደግሞ ማየት ያለብን ምንድነው? ቫውል እና ኮንሶናንት ምንድነው? ቫውል እና ኮንሶናንት ምንድነው? በእርግጥ በሌላ ቪዲዮ በደንብ ባስተምራችሁም በቀጣይ ቪዲዮ እሰራላችኋለሁ። ለዛሬ ግን የምናያቸው ቫውሎች የትኞች ናቸው ኮንሶናንት ደግሞ የትኞቹ ናቸው የሚለውን አሳያችኋለሁ ማለት ነው። ኦኬ ቫውል ማለት በመጀመሪያ አናባቢ ማለት ነው በአማርኛ ማለት ነው። ቫውል ማለት አናባቢ ነው። ኮንሶናንት ሌተርስ የሚባሉት ደግሞ ተነባቢ ናቸው። ስለዚህ ከዚህ ላይ ኢን እንግሊሽ ምን ስንት አይነት ስንት ቫውል አለ ስንት ኮንሶናንት አለ? ከ26ቱ ሌተሮች ውስጥ ቫውሎች 5 ብቻ ናቸው። 5 ብቻ ናቸው ከ26ቱ ሌተርስ ሌሎቹ 21ዱ ምንድን ናቸው? ኮንሶናንት ናቸው። ስለዚህ የመጀመሪያዋ ፊደል ኤ የምትባለው ይቺ ምንድን ነች? ቫውል ነች። ቫውል ነች። በቀይ እዚህ ላይ ቫውሎችን በቀይ አረግላችኋለሁ። ኤ የምትባለዋ ቫውል ሌተር ትባላለች ማለት ነው። አናባቢ ነች። ከዛ ላይ ኢ ላይ ስንሄድ ይችኛዋ ደግሞ ይችም አሁን ቫውል ነች። ቫውል ሌተር ነች ኢ ማለት ነው። ሌላው አሁን አምስቶችን ትይዙና ሌሎቹ ኮንሶናንት ናችሁ ብላችሁ መያዝ ትችላላችሁ። ሌላዋ ደግሞ አይ ቫውል ሌተር ትባላለች። ቫውል ሌተር ትባላለች ማለት ነው። ኦኬ ከዛ ኦ ምንድን ነች? ቫውል ሌተር ነች። ቫውል ወይም አናባቢ ትባላለች ማለት ነው። ከዛ ሌላ ዩ የምትባለዋ ይችኛዋ አሁንም ምንድን ነች? ቫውል ሌተር ትባላለች ማለት ነው። ስለዚህ 5 ሞላን። እዚህ ላይ ኤ አለች፣ ኢ አለች፣ አይ አለች፣ ኦ አለች፣ ዩ። ስለዚህ እነዚህ በሙሉ ቫውል ይባላሉ ማለት ነው። ነገር ግን አንድ ሌተር አለች ማን የምትባል ዋይ ከፊል አናባቢ ከፊል ተነባቢ የሆነ ጊዜ እንደ አናባቢ ትሆናለች የሆነ ጊዜ ደግሞ እንደ ተነባቢ አብዛኛውን ጊዜ ተነባቢ ነች። ግን የሆነ ታይም እሺ እንደ ቫውል ታገለግላለች ማለት ነው። በቀጣይ በሰፊው የምናየው ይሆናል። ይችኛዋ ደግሞ ከፊል አናባቢ ተነባቢ ወይም ኮንሶናንት እና ቫውል መሆን ትችላለች። ይችንን በዚህ መንገድ ትይዛላችሁ ማለት ነው። ስለዚህ ቀሪው 20 ነው የሚቀረን። 20ው ሌተር ምንድነው? በሙሉ ኮንሶናንት ናቸው ወይም ተነባቢ የሚባሉ ፊደላቶች ናቸው ማለት ነው። ስለዚህ ለዛሬ ትምህርታችን ይሄን ይመስላል። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ። ከዚህ ላይ ቪዲዮ ከተመቻችሁ
ላይክ በማድረግ ለሌሎች እንዲደርስ መተባበር ይኖርባችኋል ማለት ነው። ከዚህ ላይ በዩቲዩብ ላይ መማር ለማይመቻችሁ በውስጥ መስመር በግል መማር ለምትፈልጉ ታች በማስቀምጥላችሁ ስልክ እየደወላችሁ ኢሞ፣ ቴሌግራም እና ዋትሳፕ ማግኘት ትችላላችሁ። በሚመቻችሁ ሰዓት 24 ሰዓት ለእኛ ይመቸናል። እናንተ የሚመቻችሁን ሰዓት መድባችሁ ከእኛ ጋር በአጭር ጊዜ ውስጥ መማርና ለውጥ ማምጣት ትችላላችሁ ማለት ነው። በተጨማሪ በቴሌግራም ግሩፕ ስላለ ሊንክ ከስር አስቀምጥላችኋለሁ። በሊንኩ መሰረት እየተጫናችሁ ገብታችሁ እዛ ጋር ግሩፕ ላይ መማር ትችላላችሁ ማለት ነው። የዛሬው ትምህርታችን ይህንን ይመስላል። መልካም ጊዜ፣ መልካም ቆይታ